የተወደዳችሁ ወንድሞች እህቶች እንደምን አላችሁ? በኢትዮ ሳይበር ሚኒስትሪ በየጊዜው የሚቀርበው በዩቲዩብ ላይ ያለው የመጽሐፍ ቅዱስ ጥናታችንን አሁን የምንጀምርበት ጊዜ ነው። ከኔ ጋር ያሉትን ሰዎች አስተዋውቃቸዋለሁ። ያው ከምችጋን እኔና ባለቤቴ ትርንጎ ደሴ አለች። ከኢንዲያና ደግሞ ዶክተር ብሩክ አብሮን አለ። ዛሬም እንግዳ አለን በመካከላችን። ታችን ደግሞ ትዕግስት ከበደም እስከናናቷ ከአብሮን ያሉት። በዚህ ጥናት እንግዲህ ያው ዋናው የምንሳተፈው ሶስታችን እንሆናለን እና ይሄን ስንጀምር የምንጀምረው የምናጠናው እንግዲህ በአሁኑ ሰዓት አዲስ መጽሐፍ ነው የምንጀምረው። እሱም የኢያሱ መጽሐፍ ነው እና አንዳንዴ የኢያሱ መጽሐፍ ኢያሱ ወልደ ነዌ ብሎ ያስቀምጠዋል እና የእሱም መጽሐፍ ነው ማጥናት የጀመርነው። ለሚቀጥሉት እንግዲህ 3 ወራት በየሳምንቱ የተለያዩ ክፍሎች የተለያዩ ሰዎች ያቀርቡልናል። ዛሬ እንግዲህ የመጀመሪያውን ክፍል እንጀምራለን እና ስንጀምር የእግዚአብሔር መንፈስ በመካከላችን ሆኖ እንዲያስተምረን ወንድማችን ዶክተር ብሩክ በጸሎት ይመራናል። እሺ፣ አመሰግናለሁ። እንጸልይ። ታላቅና ገናና ይሆንክ እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግንሃለን። መልካምነትህ በዝቶልን በነገር ሁሉ ረድተህና አግዘህን ሰላምና ጤናን ሰጥተህን እንደገና ደግሞ ቃልህን እንድናጠና እድል ፈንታችን ስለሆንክ ሁሉ ተመስገን። እግዚአብሔር አባትና አምላኬ ሆይ ይህንንም ኳርተር እንድንጀምር ሌላ የጥናት ርዕስን ስላዘጋጀህልን እናመሰግንሃለን። አምላካችን ቅዱስ እግዚአብሔር ሆይ በምናጠናው ጥናት ሁሉ እግዚአብሔር ሆይ አንተን ይበልጥ የምናውቅበት ወደ አንተ የምንጠጋበት አንተን የምንመስልበት እንዲሆን እንጸልያለን። እግዚአብሔር ሆይ ተምረን ዝም የምንል ሳይሆን የምንለወጥበት፣ እግዚአብሔር ሆይ ለመንግስትህ የምንዘጋጅበት፣ ሌሎችንም እግዚአብሔር ሆይ ወደ አንተ የምንጠራበት እንዲሆን እንጸልያለን። ንግግራችንን ውይይታችንን ሁሉ በመገኘትህ ባርክ። መንፈስ ቅዱስ ለእያንዳንዳችን በሚገባን መጠን እንዲያስረዳን እንጸልያለን። እኛ ዝቅ ብለን አንተን ከፍ ማድረግ እንዲሆንልን እንለምንሃለን። በነገሮቻችን ሁሉ ከብረና ከፍ ብለህ ታይ። ጊዜውን ሰዓቱን ሁሉ ተረከብ። በልጅ በኢየሱስ ስም አሜን። አሜን። እግዚአብሔር ይስጥልን። እንግዲህ የኢያሱ መጽሐፍ በሚጀምርበት ጊዜ ባሪያዬ ሙሴ ሞቷልና አንተ ሕዝቡን ወደ ተስፋ ምድር ታሻግራለህ ብሎ ነው እግዚአብሔር ኢያሱን የተናገረውና በዚህ በተጻፈው ላይ ትንሽ ሙሴና ኢያሱን ለማወዳደር ሞክራለሁ እንደ መግቢያ። ሙሴ እንግዲህ ስማቸውን በምናይበት ጊዜ ሙሴ ከውሃ ስለተወሰደ ወይም ስለተገኘ የተወሰደ ተብሎ ተሰይሟል። የኢያሱ ደግሞ ያህዌ ያድናል የሚል ነው። ይህም የመድኃኒታችን ኢየሱስ ክርስቶስ ስም ነው። ማቴዎስ 1:21 ላይ በምናይበት ጊዜ መድኃኒታችን ኢየሱስ ክርስቶስ ስሙን ኢየሱስ ትያለሽ ሕዝቡንም ከኃጢአታቸው ያድናቸዋል እና መድኃኒታችን ኢየሱስ ክርስቶስ ወደ ተስፋ ምድር ከዚህ ከጨለማ ምድር ወደ አዲሱቱ ኢየሩሳሌም እንደሚያሻግረን ኢያሱ ደግሞ በዛው መንፈሳዊ ትምህርትን ከእስራኤል እንደምናገኝ ኢያሱ ደግሞ የተጠራው በመጨረሻው ጊዜ 40 ዓመት ከተንከራተቱ በኋላ ወደ ተስፋው ምድር ነው። ሙሴ የመጀመሪያ መጽሐፍ ቅዱስ በምናይበት ጊዜ እንግዲህ በግልጽ ከሚጽፉት ዋናው ታላቁ የመጀመሪያው ነቢይ ነው በመጽሐፍ ቅዱስ እንደምናየው እና ይህ ደግሞ ኢያሱን ወደ ከነዓን በድል እስራኤልን ወደ ተስፋው ምድር እንዳሻገረ ነው። ልክ እንደዛው ደግሞ መድኃኒታችን ኢየሱስ ክርስቶስ እንደጠቀስኩት ወደ አዲስቷ ኢየሩሳሌም የሚያሻግረን ነው። ሙሴ የሌዊ ወገን ነበረ። ኢያሱ ደግሞ የኤፍሬም ወገን ነበር፣ የነዌ ልጅ። ሙሴ ደግሞ ዮካቤድና አምራም ወላጆቹ እነሱ ናቸው። እንግዲህ ለሁለቱም እግዚአብሔር ሲናገራቸው፣ ሲገናኛቸው፣ ሲልካቸው ሙሴን ዘጸአት 3:1-6 ላይ ስናይ ጫማህን አውልቅ ያለህባት ምድር የተቀደሰች ናት ብሎ በእግዚአብሔር ፊት በተገኘ ጊዜ ራሱን በእግዚአብሔር ፊት ዝቅ እንዲያደርግ የተጠራ ነው። ኢያሱም እንደዚሁ ነው። ጫማህን አውልቅ
የሚለው ኢያሱ ምዕራፍ 5 ከ13 እስከ 15 እናገኛለን። ዕድሜያቸውን በምናይበት ጊዜ በመሪነት ደረጃ የተጠሩት ሙሴም 80 ዓመቱ በሆነ ጊዜ ነው ወደ ግብፅ ተመልሶ የተላከው። ይህንን የምናገኘው እስጢፋኖስ የተናገረው ላይ የሐዋርያት ሥራ ምዕራፍ 7 23 እስከ 30 ያለውን ነው። እንደገና ኢያሱንም በምናይበት ጊዜ እንግዲህ ሰላይ ሆኖ ተጠርቷል። የሙሴ አገልጋይ ሆኖ ተጠርቷል እና እሱም ሙሴ በሞተ ጊዜ ስልጣን ላይ የወጣው ወደ 80 ዓመት ገደማው ነው። ሁለቱም በእግዚአብሔር ፊት ለሚመሯቸው ሕዝቦች ማልደዋል። ዘጸአት ምዕራፍ 32 30 እስከ 34 ሙሴ የኔን ስም ከሕይወት መጽሐፍ ፋቅ እስኪል ድረስ ለሕዝቡ ማልደዋል። ኢያሱ ምዕራፍ 7 ከ6 እስከ 9 እንደዚሁ ኢያሱ የእስራኤል ልጆች የማይገባቸውን በተለይ እግዚአብሔር ዘረፉኝ ብሎ የማይገባቸውን ወርቅና ብር በወሰዱ ጊዜ እስራኤል በእግዚአብሔር ፊት መቆም አይችልም። በጠላቶቻቸው በተሸነፉ ጊዜ እንደዚሁ ማልደዋል። ሙሴ የሞተው 120 ዓመቱ ሲሆን ነው። ኢያሱ ደግሞ 110 ዓመት ሲሆነው ነው እና ሁለቱም ስማቸው የተጠራው የእግዚአብሔር ባሪያ ወይም አገልጋይ በሚል ነው። ይህንንም በኢያሱ ምዕራፍ 1:1 ስለ ሙሴ ይናገራል። ምክንያቱም ባሪያዬ ሙሴ ሞቷል የሚለውን እንደገና ደግሞ ኢያሱ ምዕራፍ 24 29 ባሪያዬ ኢያሱ ብሎ ደግሞ በግልጽ ይናገራል እና ሁለቱም እንግዲህ በእግዚአብሔር የተጠሩ ናቸው። ሁለቱም በእግዚአብሔር ፊት ራሳቸውን ዝቅ ያደረጉ ናቸው። ወደ ኢያሱ መጽሐፍ በምንመጣበት ጊዜ የመጀመሪያው ክፍል ዮርዳኖስን የሚሻገሩበትን ይናገራል። ምድሪቱን አሸንፎ የወሰዱበት ደግሞ ምዕራፍ 1 ቁጥር 1 እስከ 12 24 ተጠቅሰዋል። ከዛ ደግሞ እንግዲህ የተስፋው ምድር ከገቡ በኋላ ለ12ቱ ነገዳት መሬት ተከፋፍሎ ነበር እና መሬቱንም ያከፋፈለበትን ሁኔታ ከምዕራፍ 13 ቁጥር 1 እስከ 21 እስከ 45 ይተነትናል። ከዛም በመጨረሻ የስንብትን ንግግር ልክ ሙሴ እንዳደረገው ኢያሱም አድርጎ ነበር። ይህን የምናገኘው ደግሞ ኢያሱ ምዕራፍ 2 ከቁጥር 1 እስከ ምዕራፍ 24 38 ላይ ያለውን እናገኛለን። እንግዲህ ሙሴ ራሱ በዘዳግም 18 ከ15 ከ22 ከእኔ በኋላ እግዚአብሔር እንደኔ ያለ ከሕዝባችሁ መካከል ነቢይ ያስነሳል፣ እሱን ስሙት ብሎ ጠቅሶላቸው ነበርና ኢያሱ እንግዲህ ምንም እንኳን የሙሴ ባሪያ ቢሆን አገልጋይም ቢሆን በሁሉ ቦታ ሙሴ በሄደበት ቦታ ሁሉ እየተከተለ ሲሄድ ነበር። በሲና ተራራ ራሱ በእግዚአብሔር ፊት አልተገኘም እንጂ ከሕዝቡ ተለይቶ ከሙሴ ጋር ሄዶ በሲና ተራራ መካከል እንደነበረ 40 ቀንና ሌሊት ሲጠብቀው እንደነበረ መጽሐፍ ቅዱስ እንግዲህ ይነግረናል እና ይህ ከእግዚአብሔር ሊያዘጋጀው ለኃላፊነት ሊያዘጋጀው የመረጠው እንደሆነ በሕይወቱ በሙሉ ባለው እናያለን እና እርግጥ ደግሞ ይህንን ነቢይ ያልሰማች እግዚአብሔር ከመካከላችሁ ያስነሳል፣ ይህን ነቢይ ያልሰማች ነፍስ እሷ ትጠፋለች፣ እሱ የእግዚአብሔርን ሕግ ሁሉ ያስተምራቸዋል የሚለው እንግዲህ ኢያሱ ስሙ አዳኝ የሚለው ነው። ከዛ እንግዲህ ሁለቱም ሙሴም ኢያሱም ሪፕሬዘንት የሚያደርጉት ወይም ደግሞ የሚያመላክቱት መድኃኒታችን ኢየሱስ ክርስቶስ ነው እና መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ የእግዚአብሔርን ቃል ሙሉ በሙሉ ነግሮናል። እኔና እናንተ እንዴት በእውነት በታደለ መልካም ዕድል ባለው ዘመን ነው ያለ ነው እና መድኃኒታችን ኢየሱስ ክርስቶስ በቅዱሰ ቅዱሳን እኔና እናንተን ከሞት ወደ ሕይወት የሚያሻግርበትን መንፈስ ቅዱስን ለእኛ ልኮ እኛ ደግሞ የእሱን ድምፅ በምንሰማበት ጊዜ ልክ በጣም በታላቅ ድልና ደስታ የእስራኤል ልጆች ወደ ምድሪቱ ወደ ከነአን ተስፋው ምድር ማርና ወተትን ወደምታፈሰው እንደገቡ መድኃኒታችን ኢየሱስ ክርስቶስ ደግሞ እኔና እናንተን ወደ ዘላለም ሕይወት ለማሻገር ከዛም አዲስ ሰማይና ምድርን ለመፍጠር ጌታ የተዘጋጀ እንደሆነ እናያለን እና
ብዙ ጥቅሶች ተሰጥተዋል። በዛ ላይ እንግዲህ እናንተም እንድታጠኑ አሁን ደግሞ ጊዜውን ለወንድሜና ለእህቴ እለቃለሁ። ከዚህ እንግዲህ እነሱ ደግሞ ያጠኑትን ክፍል ያካፍሉናል እና እንግዲህ ኢያሱ እንደ አዲሱ ሙሴ ወይም ደግሞ ሊነሳ ያለው ነቢይ እንደተነሳ እናያለን። ከዚህ እንግዲህ ከኢያሱ መጽሐፍ የምናገኛቸው ትምህርቶች ምንድን ናቸው የሚለውን ክፍል በደንብ እናያለን። ትንሽ ጠቀስ ጠቀስ እንዳረኩት እንግዲህ እህታችን ትርንጎ በሰፊው ታብራራልናለች። እንግዲህ ኢያሱ መጀመሪያ ዮርዳኖስን እንዲሻገር ተጠርቷል። ከዛ የተስፋውን ምድር እንደወሰደ ተስፋውን ምድር ደግሞ ከወሰዱ በኋላ እንዳከፋፈሉት ይህንን እና ለአገልግሎት እንደተጠራ እናያለን እና በዚህ ሰፋ አድርገሽ እንድታብራሪልን ጊዜውን ላንቺ እሰጣለሁ። እሺ፣ እግዚአብሔር ይስጥልኝ። ጌታውን እንደጠቀሰው እንግዲህ የአሁኑ ትምህርታችን የኢያሱን ታሪክ የሚናገር ነው። ሙሴ ከሞተ በኋላ ኢያሱ ሙሴ የጀመረውን ስራ ለማስጨረስ እግዚአብሔር እንዴት እንደተጠቀመው፣ እግዚአብሔር ደግሞ ስራውን ሲሰራ በዘፈቀደ የማይሰራ አምላክ እንደሆነ፣ ስርዓት ያለው አምላክ እንደሆነና ነገሮችን ሁሉ በስርዓት እንደሚያደርግ ነው እኔ እዚህ ውስጥ የተረዳሁት እና ኢያሱን ሲያዘው ካበረታታው በኋላ አይዞህ አትፍራ ብሎ እንትን ካለው በኋላ ካጠነከረው በኋላ ሊያደርጋቸው የሚገቡትን ነገሮች ነገረው እና 4 ነገሮች እንደሆኑ ነው በዚህ ቦታ ላይ የሚናገረው። አንደኛ መሻገር። ትዝ ይላችሁ እንደሆነ ከዮርዳኖስ ማዶ ነው የነበሩት የእስራኤል ሕዝቦች እና ከዛ በፊት ያሉት 2 ተኩል የሆኑት ትራይቦች የራሳቸውን ቦታ ተከፋፍለው ነበር። ከዛ በኋላ ያለውን ደግሞ የቀሩት ትራይቦች መከፋፈል ነበረባቸው እና ተሻገሩ። ከዛ በኋላ ደግሞ በዛ ማዶ ከዮርዳኖስ ማዶ ያለውን መሬት እንዲወስዱ፣ ከወሰዱ በኋላ ደግሞ ያን የወሰዱትን መሬት በስርዓት መከፋፈል እንዳለባቸው ነገረው እግዚአብሔር ለኢያሱ። ከዛም በኋላ ደግሞ መሬቱ ከተሰጣቸው በኋላ እግዚአብሔር ቃል የገባላቸውን ቦታ ከተቀበሉ በኋላ እነሱ ደግሞ በምን አይነት ሁኔታ ይህንን ተስፋ ይዘውት መቆየት እንዳለባቸው ተናገረ እና የተሻገሩት ዮርዳኖስን ነው እንደምናውቀው። የወሰዱት ደግሞ ያሪኮንና በዙሪያው ያሉትን ከተሞች ነው። ከዛም በኋላ ያንን ደግሞ እግዚአብሔር ባለው መሰረት የቀሩት ትራይቦች ተከፋፈሉት። ከዛ በኋላ ከተከፋፈሉ በኋላ እነሱ እግዚአብሔር በታማኝነት እነሱ ማድረግ የማይችሉትን ነገር እያደረገ ነው እዛ ያደረሳቸው። እንደምታውቁት እነዚህ ሰዎች ባሪያዎች ነበሩ። የጦርነት ስልት አልነበራቸውም፣ መሳሪያውም የላቸውም። እግዚአብሔር ይህንን ስለሚያውቅ በመንገድ ሁሉ እሱ እየተዋጋ ነው እዛ ያደረሳቸው። በቸርነቱና በምሕረቱ አሸናፊ እንዲሆኑ እያደረገ እዚህ መጨረሻ ላይ አደረሳቸው እና ይሄን ሁሉ በራሳቸው የሚመኩበት ወይም እኛ ነን ይሄን ያደረግነው የሚሉት አንዳች ነገር አልነበረም። እግዚአብሔር ነው እየተዋጋ እዛ ያደረሳቸው እና ያ ሲሆን ደግሞ ማድረግ የሚገባቸውን ነግሮት ይህንን የተሰጣቸውን ፕሮሚስ የተደረገላቸውን ቦታ በወሰዱ ጊዜ ሁልጊዜ የራሳቸው አድርገው ሊኖሩ የሚችሉት በመታዘዝ እና ያደረገላቸውን በማመን ነበር እና እንደምናውቀው በኋላ ይህንን ማድረግ ሲተው በግዞት እየተወሰዱ በሌላ አገር እንደሄዱ እናያለን። ምክንያቱም እግዚአብሔር ያዘዛቸውን ስለረሱ እና በዘመናት ሁሉ እግዚአብሔር በሕይወታችንም ዛሬም ለኛ አፕላይ የሚያደርገው ነገር የሚሆንልን ነገር ሁሉ ከራሳችን የተነሳ አይደለም። የእግዚአብሔር ቸርነትና ምሕረት እኛ በጎደለው እሱ እየሞላ ነው በሕይወታችን የሚመራል። ነገር ግን ይህንን የሚያደርግልንን አምላክ ተስፋ የሰጠንን ጌታ በእምነት ጠንክረን እንድንይዝና እሱን ደግሞ የእሱ ፈቃድ ምን እንደሆነ አውቀን በመታዘዝ እንድንመላለስ እግዚአብሔር ይፈልጋል። እግዚአብሔር እንደሚገባ ካላወቅነውና ካልታዘዝነው ውድቀት በሕይወታችን ላይ እንጠራለን ማለት ነው። የእስራኤሎችን ታሪክ እንደምታውቁት ብዙ ነገር እየተደረገላቸው ደግመው ደጋግመው ሲያጉረመርሙ ደግሞ ደጋግመው የተደረገላቸውን ሲረሱ እናያለን። ባለመታዘዝ ሲመለሱ የተቀጡበትን ሁኔታ ሁሉ እናያለን እና እግዚአብሔር መልካም አምላክ ነው። ሕዝቡን እጅግ አድርጎ የሚወድ አምላክ ነው። የሚያስፈልገውን ነገር ሁሉ አድርጎ ነገር ግን ደግሞ የመታዘዝ ጸባይ በሕይወታችን እንዲታይ ይፈልጋል። ካልታዘዝን እግዚአብሔር እንደሚለው ካላደረግን
ራሳችንንም እንጎዳለን፣ እግዚአብሔርንም እናሳዝናለን። ስለዚህ መታዘዝ ሸክም ሆኖ መታየት የለበትም። መታዘዝ ለእኛ መልካም የሆነውን ነገር ነው እግዚአብሔር እንድናደርግ የሚፈልገው። እኛን የማይጎዳንን ነገር ነው እንድናደርግ የሚፈልገው እና እግዚአብሔር ያዘዘን ነገር ሁሉ በእውነት ለእኛ ለራሳችን ጥቅም፣ ለሌሎችም ደግሞ አብረውን ለሚኖሩ የሚባርክ እግዚአብሔርን ደስ የሚያሰኝ ነገር መሆኑን አውቀን እግዚአብሔር በሚለን መንገድ ልክ ኢያሱ በሕይወት ዘመኑ ሁሉ እግዚአብሔር ያዘዘውን አድርጓል። ተሻገር ተባለ፣ ተሻገረ። የተሰጠውን ላንድ ውሰድ ተባለ፣ ወሰደ። ዲቫይድ አድርግ ወይንም ከፋፍለህ ስተባለ አደረገ እሱንም። ከዛም በኋላ ደግሞ ህዝቡን በመታዘዝ እንዲያገለግሉት ሰርቭ እንዲያደርጉ ተጠየቁ። እስከ ቻሉት አድርገዋል። እሱ ከሞተ በኋላ ግን የሆነውን ታሪክ እናውቃለን። እግዚአብሔርን ባልታዘዙበት ዘመን የተንከራተቱበትን ሁኔታ ሁሉ እንመለከታለንና በዛም ጊዜ በእምነትና በመታዘዝ ነው የኖሩት። ደህንነት በአዲስ ኪዳንም ሆነ በብሉይ ኪዳን ተመሳሳይ ነው። እግዚአብሔር ያደረገልንን በእምነት መቀበልና እግዚአብሔርን መውደዳችን ደግሞ በመታዘዛችን ማሳየት። በድሮም ጊዜ የደህንነት መንገድ ያ ነበር። ዛሬም እኔና እናንተ በምንኖርበት ዘመን ሁሉ ያ ነው። እግዚአብሔር በተስፋ ቃሉ የገባልንን ነገር አምነን ያደረገልንን ነገር አምነን መቀበልና መውደዳችንና መቀበላችን ለማሳየት ደግሞ በእምነት እሱ የተናገረንን ማድረግና መታዘዝ ነው የሚጠበቅብንና ከዚህ ትምህርት እንግዲህ የወሰድኩት ይሄ ነው። እናንተ መጨመር ከፈለጋችሁ ደግሞ ትንሽ ጨምሩበት። እግዚአብሔር ስትልኝ ራእይ 14:12 በተለይ የሶስቱ መላእክት መልእክትን ከተናገረ በኋላ ምንድን ነው የሚለው? ከዚህ ነው የቅዱሳን ትዕግስት የእግዚአብሔርን ትእዛዝ የሚጠብቁ እና የክርስቶስም እምነት ያላቸው ብሎ ይላል። እና አሁን እህታችን ትርንጎ በግልጽ እንዳለችው በዚህ በመጨረሻ ዘመን እንግዲህ ጌታችን ሊመጣ ባለበት ወቅት በእውነት ከእስራኤል ታሪክ እንደተባለው እንማር እና በእምነት ልንጸና ይገባል። ከዚህ ነው የቅዱሳን ትዕግስት የሚለው። ትዕግስት ለእኛ እንደሚያስፈልገን፣ እምነት ለእኛ እንደሚያስፈልገን፣ ይህ እምነትም የሚሰጠን ትዕግስትን የሚሰጠን ደግሞ እግዚአብሔር ራሱ ስለሆነ እኔና እናንተ ህይወታችን ራሳችን አሳልፈን ለጌታ በምንሰጥበት ጊዜ ይህንን ያደርጋል። በዚህ በመጨረሻ ዘመን ልክ እስራኤሎች በ40 ዓመት ሙሉ እንደተፈተኑና በፈተና እንደወደቁ እምነት እንዳጡ ጠላት ሴጣን እንደሚያገሳ አንበሳ የሚውጠውን ሽቶ ይመጣባቸዋል የሚለው በቀላል ህይወት አኒ ዛሬ እያንዳንዳችን የጸሎት ኃይል በመጠጋጋት በዚህ በመጨረሻ ዘመን በመፋቀር እስቲ አብረን እንጸልይ፣ ወደ ጌታ መቅረብ ታላቅና ውብና አስፈላጊ ነገር ነው። ከዚህ የምናገኘው ይሄን ነው እንግዲህ እና እግዚአብሔር የሰጠውን ተስፋ ይጠብቃል። ከተስፋው የምንንጠባጠብ እኛ ነን እምነት ሲጎለን። በጣም እግዚአብሔር ይስጥልን። ጥሩ ነው የተብራራው። ወደ ሁለተኛው ክፍል በምንሄድበት ጊዜ የተስፋው ወራሽነታቸውን ሐሳብ ወንድማችን ይገልጽልናል። ከዛ እንግዲህ ጥቅስ ላንብ እፈልጋለሁ። ኢያሱ ምዕራፍ 1 ቁጥር 2 እና 3ን ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። እንግዲህ ኢያሱን ብቻ አለው የሚለው አንተና ይህ ሕዝብ። እንግዲህ የታዘዘው ኢያሱ ብቻ ሳይሆን ሕዝቡ ሁሉ ነው የታዘዘው። በጣም የሚገርም ነገር ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። እንግዲህ ይህንን የተስፋ ወራሾች የሚለውን በዚህ ትምህርት እስቲ ካገኘኸው ማረጋገጫ የሚሆንልን የበለጠ ደግሞ አንተ እንድትገልጽልን። በተለይ እንግዲህ የረገጣችሁትን ሁሉ ሰጣለሁ። ለእኛስ ለዘመኑ ሰዎች የዚህ ምድርም እንግዲህ እንደማንወርስ ተነግሮናል እና ምንረግጠው ምድር አለው ወይ? እስቲ ካገኘው እንግዲህ አስተምረን። ጌታ ይባርክ። አመሰግናለሁ ጌታሁን። እንግዲህ እንዳልከው ይሄ ሀሳብ የሚያጠነጥነው በኢያሱ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ እስከ 3 እንዲሁም ደግሞ ወረድ ብለን 4 እስከ 6 ያለውን ስናነበው ነው እና
እዚህ ላይ እግዚአብሔር ለሕዝቡ የሰጠውን ተስፋ ቃል ነው የምንመለከተው። በተስፋው ቃል እንግዲህ አንተ ለማንበብ እንደሞከርከው በተለይ ቁጥር 3 ላይ ለሙሴ በሰጠው ተስፋ መሰረት ብሎ ይናገራል መጽሐፍ ቅዱስ። እግራችሁ የሚረግጠውን ቦታ ሁሉ እሰጣችኋለሁ ይላል። ቅድም እህታችን ትርጎ ስታስረዳ ነበር እግዚአብሔር እንዴት አድርገው ትእዛዙን ከሙሴ ወደ ኢያሱ እንዳስተላለፈ ማለት ነው። ይሄ እግዚአብሔር አስቀድሞ በሙሴ በኩል የተናገረው ወይም በሙሴ የተቀበለው የተስፋ ቃል አሁን ይሄ የተስፋ ቃሉ የሚፈጸምበት ጊዜ እንደደረሰ እንመለከታለን በዚህ ማለት ነው እና ሲናገርም ራሱ በተሰጠው ወይም በተነገረው ተስፋ መሰረት ነው። ይሄ ተስፋ ተሰጥቷል። አሁን ደግሞ እርግጠኛ የሚሆንበት ተስፋው ርስት የሚሆንበት ጊዜ እንደተቃረበ ከዚህ ጽሑፍ እንመለከታለን ማለት ነው እና ለዛም ነው ቁጥር 4 ላይ ወረድ ብለን ስናነብ እንደዚህ ይላል፣ የርስታችሁ ዳርቻ ከምድረ በዳ እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ የኬጢያውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ ሁሉ ከአንተ ጋር እሆናለሁ፣ ከቶ አልተውህም አልጥልህምም ሲለው እንመለከታለን እና ይሄ ተስፋ ተሰጥቷቸው የነበረው ነገር ምንድን ነው? እሱ አሁን አጠገቡ ደርሷል። ዮርዳኖስን መሻገር ቀርቷቸዋል። ከዛ በኋላ ምን ይለዋል? ከዚህ ካለው ግዛት እስከዚህኛው ግዛት ድረስ እያለ ሲያስረዳው እንመለከታለን ማለት ነው እና አሁን ከተስፋ እልፍ ብሏል ማለት ነው። ይሄ ወራሽነታቸውን እያረጋገጡበት ያለ ነገር ነው ማለት ርስት እየሆናቸው ነው ማለት ነው እና እንዳልከው ይሄ ተስፋ የተሰጠው ለአንድ ሰው አይደለም፣ ነገር ግን ለሕዝቡ ሁሉ ነው። ለእስራኤል ሁሉ ዮርዳኖስን ሲሻገሩ የሚያገኙት ምድር ተስፋ የተገባላቸው ገና ከግብፅ ሳይወጡ ጀምሮ የተሰጣቸው ተስፋ እርግጠኛ የሆኑበትን ነው ማለት ነው እና ለሁሉም የተሰጠ ተስፋ እንደሆነ እንመለከታለን። እንግዲህ እዚህ ላይ ተስፋውን ስናስብ እርግጠኛ በደንብ በሰፊው ማየት ያለብን ብዬ የማስበው ምንድን ነው፣ ተስፋውን የሰጠው ማን ነው? ተስፋውን ሰጪ ማን ነው ነው። እንግዲህ እንዳልኩት ገና ከግብፅ ሳይወጡ ነው ይሄ ተስፋ ቃል የተሰጣቸው። ማርና ወተት ወደምታፈሰው ምድር ትገባላችሁ ተብሎ የተሰጣቸው ከ40 ዓመት ጉዞ በኋላ አሁን ደርሰው ዮርዳኖስ አጠገብ ላይ ሲደርሱ ተስፋው ተፈጻሚ እንደሚሆን ርስታቸው የትኛው እንደሚሆን እያዩ ነው። ስለዚህ ትልቁ ፖይንት እዚህ ጋር ያለው ምንድነው? እሱ የተስፋውን ሰጪ ማን እንደሆነ ማየት ነው። የተስፋው ባለቤት የቱ እንደሆነ ማየት ነው። ስለዚህ ተስፋውን የሰጠው ያኔ ለሙሴም ቢሆን የተናገረው አሁንም ተስፋውን በኢያሱ በኩል እያጸና ያለው ማን ነው? እግዚአብሔር ነው። ስለዚህ የተስፋው ባለቤት ሰጪው እግዚአብሔር ሲሆን ተስፋው መልሶ ርስት እንደሚሆንን እርግጠኛ እንደሚሆን እንመለከታለን ማለት ነው። ስለዚህ የተስፋው እርግጠኝነት የሚወሰነው በሰጪው ነው። እኛም ሰዎች እኮ አንዳንድ ጊዜ ከሰዎች ጋር የምንነጋገራቸው ነገሮች አሉ። ሰዎች ቃል ይገቡልንና የምናምናቸው ሰዎች አሉ፣ የማናምናቸው ሰዎች ይሄማ ያልሆነ አያደርግም፣ ይሄማ እሱ ካለ አለ ነው የምንላቸው አሉ። ልክ እንደዛው እግዚአብሔር ካለ አለ ነው። ምክንያቱም እሱ እግዚአብሔር ስለሆነ ማለት ነው እና ይሄን እንዳልከው ወደ ራሳችን ሕይወት ማምጣት እንችላለን። ቀጥለን ያለውን ነገር ስናነብ በተለይ ቁጥር 6 ላይ ያለውን ጽና፣ ለቀደሙት አባቶቻቸው እሰጣችኋለሁ ብዬ የማልሁላችሁን ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ ይላል። ስለዚህ ቀድሞ ለአባቶቻቸው ተስፋ ተሰጥቶ የማለበት ምድር ነው ይሄ። ስለዚህ እግዚአብሔር ለነሱ ሲያደርሰው እንመለከታለን። በዚህ ዘመንም ላለ ነው ዕብራውያን 6 17 እና 18 ላንብብና እንደዚህ ይለናል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው ይላል። ስለዚህ እግዚአብሔር የሰጠው ተስፋ አለ። ተስፋው የማይቀየርና የማይለወጥ እንደሆነ ለማሳየት ምን አደረገው ይላል? በመሐላው አጸናው ይላል። እዚህም ልክ ቅድም ኢያሱ ምዕራፍ 1 ቁጥር 6 ላይ ያነበብነው የማልሁላችሁ ምድር እንዲወርሱ ያለው ይሄ ነው። ስለዚህ እግዚአብሔር የማለበት ነገር አለ። ተስፋውን ሊሰጥ ቃል ገብቷል። ተስፋውን እንድንወርስ አዘጋጅቶናል ማለት ነው እና 18 ስናነብ እግዚአብሔር ከቶ ሊዋሽ አይችልም፣ እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጎናል ይላል። ስለዚህ የተስፋው ባለቤት እግዚአብሔር እስከሆነ ድረስ ማቴዎስ 28:20 ላይ መተንም ስናነብ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው እግዚአብሔር እስከሆነ ድረስ አሁንም ለእኛ በዚህ ዘመን ላለነው ደግሞ ትልቅ ተስፋ ሰጥቶናል። ቅድም እንዳልከው እኛ የዚህ ምድር ወራሾች አይደለም፣ ነገር ግን ቀጣዩን ዓለም ለመውረስ የተዘጋጀን ሰዎች ነን።
ለምንድን ነው ይህንን በእርግጠኝነት የምንናገረው? ተስፋ ሰጪው ታማኝ ስለሆነ ቃሉን ስለሰጠ ማለት ነው። ስለዚህ የእግዚአብሔር መገኘት ከኢያሱ ጋር ነበር። ምክንያቱም አልተውህም፣ አይዞ በርታ፣ እኔ ካንተ ጋር ነኝ ያለው እንዳልነው አሁንም ማቴዎስ 28 ላይ እንደተናገረን እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለ። ተስፋውን የምንፈጽመው በራሳችን አቅም ሳይሆን አብሮን ባለው ኃይል ነው፣ ኃያል በሆነው አምላክ ነው። ስለዚህ ይህንን አሁንም ቃሉን እንድናጸናበት የሰጠን ተስፋ እርግጠኛ እንደሆነ የምናውቅበትና የምንማርበት ነው ብዬ አስባለሁ። እግዚአብሔር ስጥልን። ስትናገር ወደ አእምሮዬ በጣም የመጣው ተስፋ ሰጪ እግዚአብሔር ሆኖ ሳለ ሂድ አድርግ እያለ ሳለ ግን አድራጊው ራሱ ደግሞ የሚያከናውነው ራሱ እግዚአብሔር ራሱ ነው እና በዛም ቦታ ሂዱ ብሎ እሱ እግዚአብሔር በቃ በሰማይ በዙፋኑ አልተቀመጠም፣ ከነሱ ጋር አብሮ ነበረ እና እንደውም አንዴ መድኃኒታችን ኢየሱስ ክርስቶስን በሚወክል የእግዚአብሔር መልአክ የሚለው አንተ ከጠላት ወገን ነህ ወይስ ከኛ ወገን? እኔ የልዑል የእግዚአብሔር የጦር መሪ እንደሆንኩ ባለ ጊዜ ኢያሱ ዝቅ ብሎ ተንበረከከና እግዚአብሔር አብሯቸው ነበረ። ግን እንደዚህ እንግዲህ አብሮ እያለ ስራውን ሁሉ የሚያደርግ ሳለ በተለይ እንግዲህ የኢያሪኮን ሁሉ ግንብ እንዲነቃነቅና እንዲፈርስ ያደርገው እግዚአብሔር በመላእክቱ እሱ ራሱ ነው ስራውን ሁሉ የሰራው። ግን እንዴት ነው ተመልሶ አሁንም ወንድሜ ብሩክ ወደ አንተ መለሳለሁ እና አሁንም እንዴት ነው እግዚአብሔር በርታ ጽና የሚለው? እንደውም ላንብቦ ጥቅሱና ኢያሱ ምዕራፍ 1 ቁጥር 7 እስከ 9 6ም ጀምሮ እንግዲህ ለዚህ ሕዝብ ታወርሳለና ጽና አይዞ ብሎታል። ቁጥር 7 ነገር ግን ጽና እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ከዚህ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊትም አስበው። የዚህንም ጊዜ መንገድህን ይቃናልሃል ይከናወንልሃል። በምትሄድበትም ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን? እግዚአብሔር እንዴት ነው ራሱ ሁሉን ነገር መስራት እየቻለ ሳለ በእስራኤልም ታሪክ በምናይበት ጊዜ እሱ አብሮ እየሰራ ሳለ እንደገና በዘጸአት 33 ሙሴ ራሱ ጌታ ሆይ አንተ አብረን ካልሄድክ እንዴት አድርገን ነው የምንሄደው? እና በማንስ እንደምትልከን አሳውቀን ብሎ ሲማጸነው እኔ ከእናንተ ጋር ሄዳለሁ ብሎ እንደተናገረ ነው። እና እዚህ ላይ እንግዲህ ምንድን ነው እስቲ የምታስተውለው አንተ? እግዚአብሔር በርታ ጽና፣ እኛንም ዛሬ በርታ ጽና፣ በርቺ ጽኚ ሲል እንዴት ነው የምናስተውለው ይሄንን? እሺ አመሰግናለሁ። ድጋሚ እንግዲህ እንዳልከው በተለይ እዚህ የኢያሱ መጽሐፍ ምዕራፍ 1 ላይ ያለው ብዙ ጊዜ ነው እግዚአብሔር ምን ይለዋል? አይዞ በርታ ጽና እያለ ይነግረዋል። እና ቅድም እንዳነሳሁት ምን ብለዋል? እኔ ካንተ ጋር ነኝ ብለዋል። ኢያሱ ከመጀመሪያው ጀምሮ ተጉዞ እየመጣ ነው። እግዚአብሔር በሙሴ ውስጥ ሲሰራውን የነበረ ነገር ሁሉ ያየ ነው። ከነበሩት ውስጥም ሁሉ እንዲያውም በዛ ዘመን ከነበሩት ውስጥ እሱና ካሌብ ብቻ ናቸው ወደ ከነዓን መሻገር የቻሉት፣ ሌሎቹ እንዳለ ሲወድቁ ማለት ነው። በዚህ ሁሉ እግዚአብሔር ሲሰራ የነበረውን ነገር አይቷል። ነገር ግን ያ እምነት ብቻ እንዲሆነው ብቻ አይደለም፣ አሁን ደግሞ ከፊቱ ደግሞ ብዙ ፈተና ይጠብቀዋል። ምክንያቱም ስንመለከት ሙሴ በሕዝቡ ብዙ ጊዜ ሲማረር እንመለከተዋለን። ሕዝቡ እምነት ሲያጣ ሲቸገር እንመለከተዋለን። ሕዝቡ ተቸግሮ ሙሴን ራሱ ሲያስቸግር እንመለከታለን እና ሲፈተን እንመለከተዋለን ሙሴ ብዙ ጊዜ። አሁንም ኢያሱ የሚገጥመው ነገር ከዛ የተለየ አይደለም። አሁን ማንም ያልደፈረው ምድር ሊገቡ ነው። ጦረኞች፣ ቅድም እህት ትርንጎ ስትናገር ጦረኞች ናቸው የሚገጥሙት። ግንቦቻቸው ትልልቅ ናቸው፣ ቅጥሮቻቸው ሰፋፊ ናቸው። የራሳቸውን አቅም ያውቃሉ። ኢያሱና ካሌብ ሆነው ሄደው ሌሎች ሰዎች ምን እንደሚመስሉ አይተው የእነሱ ጋር የነበሩ ሰዎች እነዚህንም አንችለዋቸውም ብለው ፈርተው ርደው የተመለሱ ሰዎች ናቸው።
ስለዚህ ብዙ ተስፋ ሊያስቆርጡት የሚችሉ ነገሮች አሉ። ብዙ ጦርነቶች ሊገጥሙ ይችላሉ። ስለዚህ እግዚአብሔር እያዘጋጀው ነበር እዚህ ጋር ብዬ ነው የማስበው። ምክንያቱም እዚህ ጋር በእነዚህ 3 ቁጥሮች መካከል አንተ ባነበብካቸው ከ7 እስከ 9 ባለው ብቻ ራሱ አይዞ፣ በርታ፣ አንድ አይነት ቃላቶች ናቸው። ወደ አማርኛችን በርታ፣ ጽና፣ አትፍራ፣ አትደንግጥ እና እግዚአብሔር የማጽናናቱን ነገር ሲሰጠው እንመለከታለን ማለት ነው። እና ከፊቱ ለሚመጡት ነገሮች እግዚአብሔር እያዘጋጀው ነው። ተስፋ አስቆራጭ ቢሆኑም እያዘጋጀው ነው። እነዚህ ህዝቦች ኃይለኞች፣ ጦረኞች ቢሆኑም እግዚአብሔር ግን ምን እያደረገው ነው? ተስፋ እየሰጠው፣ አይዞ፣ እኔ ከአንተ ጋር ነኝ፣ አትፍራ፣ አትደንግጥ። ምክንያቱም ኃይል ያለው እግዚአብሔር ጋር እንደሆነ እንዲረዳውና እንዲያስተውለው እያደረገው እንደሆነ እንመለከታለን ማለት ነው። እና አድካሚ፣ እጅግ አሰልቺ፣ ከባድ የሆነ ነገር ይገጥመዋል፣ ከፊት ለፊቱ ይመጣዋል። ነገር ግን ሁሉን ማሳለፍ የሚችለው እግዚአብሔር አብሮት እንዳለ እርግጠኛ የሆነበት ነው ማለት ነው። ለእኛም የተነገረን ነገር ተመሳሳይ ነው። የኤፌሶን መጽሐፍ ስንመለከት ምዕራፍ 6 ላይ ከቁጥር 10 ጀምሮ ስንመለከት እንዲህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ ይለናል መጽሐፍ ቅዱስ። ጳውሎስ ነው ይህንን መልእክት ያስቀመጠው። ስለዚህ ምን ይለናል? እኛም በዚህ ዘመን የሚመጣብን ነገር ከባድ እንደሆነ ይነግረናል። ይህ የኢያሱ መጽሐፍ እኛንም እያዘጋጀን ነው። ወደ ተስፋይቱ ምድር ልንገባ በተዘጋጀንበት በዚህ ጊዜ ልክ እስራኤላውያን ወደ ከነዓን እንደገቡት እኛም ደግሞ የክርስቶስን ዳግም ምጽአት እየጠበቅን ወደዛ ለመግባት በተዘጋጀንበት ጊዜ የሚፈትኑን ብዙ ነገሮች አሉ። ምክንያቱም ቅድም ከኤፌሶን 6:10 ጀምሮ ያየሁትን ነው። ቀጥሎ 11 እና 12 ላንብብላችሁ። የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉን ከርኩስ መናፍስት ሰራዊት ጋር ነው። ስለዚህ ክፉን ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ ጦር ዕቃ ልበሱ ይላል። ለዛ ነው መጀመሪያ በተረፈ በጌታና በኃይሉ ምን በሉ በርቱ ብሎ የሚናገር ጠንክሩ ይለናል። ስለዚህ ኢያሱ እምነቱ የሚፈተንበት ጊዜ ላይ የደረሰበት ሰዓት ነው ብዬ አስባለሁ። ነገር ግን እግዚአብሔር አስቀድሞ የሚመጣውን ነገር ስላየ ምን እያደረገው ነው? እያደፋፈረው ነው፣ እያበረታው ነው። ነገር ግን በዚህ ውስጥ ነገር ውስጥ ምን ይላል? ነገሮች ከባድ ቢሆኑም ተስፋ ቢያስቆርጡም አንተ ግን ምን በል ጽና ይለዋል። በተለይ በእግዚአብሔር ቃል ላይ ምን በል ጽና፣ መጽሐፍን አይበል ከአፍህ አይለይ፣ በውስጥ ያለውን ነገር በጥንቃቄ ምን በል ጠብቅ ይለዋል። ስለ እግዚአብሔር ቃል አሰላስል፣ ሌትም ሆነ ቀን ይሄን ከሐሳብህ አትለየው እያለ ይናገራል። ምክንያቱም በምትሄድበት ሁሉ እግዚአብሔር ካንተ ጋር ነውና። ቅድም ማቴዎስ 28:20 ላይ ያልኩት ምንድነው? እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው እግዚአብሔር ዛሬ ለእኛም ይሰራናል ማለት ነው። ኤፌሶን ላይ ያነበብነው ጥቅስ እንደሚናገረው ተጋድሏችን ከርኩሰት፣ ከመናፍስት፣ ከስልጣናት፣ ከኃይላት ጋር ነው። አሁንም ከሰው ጋር አይደለም። ልክ እስራኤላውያን ከነዓንን ለመግባት ጦርነት እንዳደረጉት ማለት ነው። አሁን ከመናፍስት ጋር ነው ጦርነት። ዲያብሎስ ጥቂት ቀን እንደቀረው አውቆ ይለናል መጽሐፍ ቅዱስ ሲነግረን፣ ጥቂት ቀን እንደቀረው አውቆ ኃይሉን አጠናክሮ እየመጣ ነው። ስለዚህ ያንን ፈተና መቋቋም እንድንችል፣ ተስፋ እንዳንቆርጥ፣ በእግዚአብሔር ላይ እንድንጽና እግዚአብሔር ምን እያለን ነው? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ኃያል የሆነው አምላክ ምን እያለ ነው? ከእናንተ ጋር ነኝ። ጳውሎስ ምን እያለን ነው እዚህ ጋር? አይዟችሁ፣ በርቱ፣ ብርቱ በሆነው በኃይሉ ምን በሉ ጠንክሩ። የኛ ኃይል የትም እንደማያደርስ እናውቃለን። ነገር ግን ኃያል የሆነው እግዚአብሔር ከኛ ጋር እንደሆነ ግን ማመን መቻል አለብን። በዚህ እምነት መጽናት መቻል አለብን ማለት ነው። ይህንን ማድረግ ካልቻለን ጥርጣሬዎች እየመጡ የምናያቸው ነገሮች እያስፈሩን ወደኋላ ልንሸሽ እንችላለን። ካሰብንበት ላንደርስ እንችላለን። ልንወድቅ እንችላለን። ነገር ግን እግዚአብሔር በዚህም ውስጥ የሚናገረን ነገር ያኔ ለኢያሱ እንደተናገረው ለእኛም የሚነግረን ተመሳሳይ ነገር ነው። አይዟችሁ፣ በርቱ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ምንም ፈተናው፣ መከራው፣ ችግሩ ቢበዛም እግዚአብሔር አሁንም የሚለው ቃል አንድ ነው። በርቱ፣ እኔ ከእናንተ ጋር ነኝ እያለ ነው። ይህን ነው ከዚህ መጽሐፍ እንግዲህ የተረዳሁት። እግዚአብሔር ስጥልን። በእውነት የእግዚአብሔር መንገድ እንግዲህ እሱ ራሱ ነው የሚያጸናን፣ የሚያበረታታን።
ነገር ግን ከኛ የሚፈልገው አለ፣ ያዘዘንን እንድንታዘዝ ነው። እና እዚህ ላይ እንግዲህ ኢያሱን በርታ በሚልበት ጊዜ ባሪያ ሙሴ ከጻፈው እንግዲህ ባሪያ ሙሴ የጻፈው ከማን ነው? ከእግዚአብሔር ቃል ነው። እና ከእግዚአብሔር ጋር ከተጻፈው ዝንፍ እንዳትል፣ ወደ ግራም እንዳትል፣ ወደ ቀኝም እንዳትል። ያ እንግዲህ በእምነት መጓዝ የእግዚአብሔርን ትእዛዝ ደግሞ መከተል ነው። መድኃኒታችን ኢየሱስ ክርስቶስ ብትወዱኝ ትእዛዜን ጠብቁ ይላል። እና በዚህም ዘመን ወገኖች ወይ ሰዎች ያታላችሁ፣ በጸጋ ድነናል እኛ ሕግ መጠበቅ አያስፈልገንም የሚል አነጋገር አለ። በጸጋ እኮ የዳነ ሰው ከምንድን ነው የዳነው? ከኃጢአት ነው። ኃጢአት ምንድን ነው? የእግዚአብሔርን ሕግ ማፍረስ ነው። እና የእግዚአብሔርን ሕግ አፍርሰን እግዚአብሔር ይቅር ብሎን በመድኃኒታችን ኢየሱስ ክርስቶስ ወደ ቤቱ ካገባን የቤቱ ባሪያዎች መሆን አለብን። የእሱን ድምፅ ሰምተን ልክ እንደ ኢያሱ ወደ ግራም ከዚህ ቃል ወደ ቀኝም አትበል። እግዚአብሔር ወደ ተስፋው ምድር በሚያገባቸው ጊዜ ከዚህ ቃል ዝንፍ እንዳትል ህዝቡን ሁሉ ነው። እና ወገኖች ይህንን በእውነት እንድናደርግ እግዚአብሔር በእውነት ጸጋውን አብዛልን። ወንድሜ እንዳለው በማቴዎስ 28 እንደተሰጠው እስከ ዓለም ፍጻሜ ድረስ መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ነው። እሺ ወደ መጨረሻው ክፍል በምንሄድበት ጊዜ እዛው ኢያሱ ምዕራፍ 1 7 እስከ 9 ካነበብነው ላይ እንግዲህ ስለ ብልጽግናና ክንውነትን ያወራል። እና ወደዚህ ወደ ተስፋው ምድር በሚገቡበት ጊዜ በጣም በብልጽግና እንደሚሞሉ ነው። ምክንያቱም የጠላቶቻቸውን ከተማ ያልሰሩትን ከተማ ነው ሄደው የሚወስዱት የሚይዙት። እንደገና በውስጡ ያለውን ብርና ወርቅ ሁሉ ጠላቶች ጥሎ ሲሸሹ ወይም ደግሞ በሚሞቱበት ጊዜ ያን ሁሉ ብልጽግና በእነሱ ላይ ነው። ክንውነትም ደግሞ እንግዲህ ይገኛል። የብልጽግና ሚስጥሩና የክንውነት ሚስጥሩ እንግዲህ በምን ላይ የተመሰረተ ነው? ይህን ደግሞ ለእህታችን ትርንጎ አሳልፌ እሰጣለሁ። እስቲ ከዚህ ምን እንማራለን? እሺ፣ እግዚአብሔር ይስጥልኝ። ተደጋግሞ እንደተነበበው በተለይ ቁጥር 8 ስለ ስኬትና ብልጽግና የሚናገረውን ጥቅስ ላንበው። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም ይላል። እና ጌታውን እንዳለው ስኬታማ ወይም ብልጽግና ምናልባት ባገኙት ሀብት ሊሆን ይችላል። ነገር ግን በዛ ብቻ ተወስኖ የሚቀር አይመስለኝም። እና እግዚአብሔርን እንደማወቅና እግዚአብሔርን ታዞ እንደ ፈቃዱ እንደመመላለስ ይህንን አይነት ድንቅ አምላክና ፈጣሪ ማወቅ ምን ያክል ብልጽግና ነው። ከዚህ የበለጠ ትልቅ ብልጽግናና በረከት የለም። እና እነዚህ ህዝቦች ከባርነት ከግብፅ አውጥቶ ያንን ኔሽን በሙሉ እየተዋጋ ከዚህ ከአሁን ከደረሱበት ቦታ ያደረሳቸው እግዚአብሔር እንዴት ታላቅ አምላክ ነው። ይሄንንም በማወቃቸው ደግሞ እንዴት የተባረኩ የተለዩ ህዝቦች ናቸው። እና ይህንን የተነገረውን ነገር ብታደርጉና ብትሰሙ ብትታዘዙ ነው የሚላቸው። ኮንዲሽናል የሆነ ነገር ነው። ይህንን ብታደርጉ ብልጽግናና ስኬት ሁልጊዜ ከእናንተ ጋር ይሆናል ይላል። እና ይህ ስኬትና ብልጽግና የሚገኘው በእውነት እግዚአብሔርን በመፍራትና በመታዘዝ ብቻ ነው። ከእግዚአብሔር ተለይቶ እውነተኛ ብልጽግናና ስኬት አይመጣም። ብዙዎች በዚህ ምድር በሚሆነው ነገር ሁሉ ከሰው የተሻለ ሀብታሞች ሆነው ወይም የበለጸጉ ሆነው እናያቸው ይሆናል። ነገር ግን እውነተኛው ብልጽግና፣ ሰላም ያለው፣ ደስታ ያለው፣ ተስፋ ያለው ጌታን መያዝና እሱን እየታዘዙ በህይወት መቀጠል፣ እንደዛ አይነት መልካም ስኬት የለም። እና ይህንን ስኬት የሚያገኙት በመታዘዝ ነበር። እግዚአብሔር እነሱ ማድረግ በማይችሉት ስፊር እሱ እየተዋጋላቸው እያደረገላቸው ሲገኝ ሳለ እነሱ ደግሞ በራሳቸው ስፊር እግዚአብሔር ያላቸውን እንደ ፈቃዱ መመላለስና መታዘዝ መቻል ነበረባቸው። እና ይሄ የሁለቱን እንትን በአንድ ላይ ለማገናኘት ይሞክራል ይሄ ጸሐፊው። እና ህግንና ጸጋን እንዴት ነው ሁለቱ በአንድ ላይ ሊሄዱ የሚችሉት በማለት ይናገራል። እና ጸጋ እኛ ማድረግ የማንችለውን ወይም ሊደረግልን የማይገባንን ነገር
ሲደረግልን ነው። ክርስቶስ ኢየሱስ በእኛ ቦታ ያደረገው ነገር ለእስራኤሎችም ያደረገላቸው በዛን ጊዜ ዛሬም በእኛ ሕይወት ደግሞ እንዲሁ በጸጋው እግዚአብሔር በነፃ ደህንነትን ስለሰጠንና ተስፋዎችን ስለሰጠን ተመልሶ መጥቶ ከሱ ጋር እንድንሆን ይህንን ደግሞ ተስፋ የሰጠን በማይገባን ነገር ሁሉ እግዚአብሔር እንደሚገባን አድርጎ በክርስቶስ በኩል ስለተደረገልን ያ ትልቅ ጸጋ ነው። ነገር ግን ያ ጸጋ የእግዚአብሔርን ሕግ እንዳንታዘዝ ያደርጋል ወይ? በሮሜ 7:7 ላይ ጳውሎስ ሲናገር ይሄን ጸጋ ስላለን ሕጉን እንተውን ብሎ ይናገራል። ኧረ እግዚአብሔር እንደዛ እንደማይፈልግና ይልቁንም ሕጉን እንደሚያጸናው ይናገራል። እና ሕግ እንደምናውቀው ሁላችንም ሕግ ልንድንበት ሳይሆን የምንጠብቀው ስለ ዳነንና የእግዚአብሔር ልጆች ስለሆንን መለያችን ነው። እግዚአብሔርን ስንወድ የወደድነውን ሰው ማሳዘንና ከዛ ሰው ከሚለን ኮንትራሪ መሄድ አንወድም። በጓደኛ ደረጃ ስናይ በጣም የምንወደውን ሰው የሚያሳዝነውን ነገር ደግመን ደጋግመን እያደረግን ጓደኝነታችንን ማበላሸት አንፈልግም። ይልቁንማ እግዚአብሔር ለእኛ ሲል ብዙ ያደረገልን አምላካችን የፈጠረን ከፍጥረት ጀምሮ እንደገና ሪድም ያደረገን የዋጀን እንደገና ደግሞ ሊወስደን ተስፋ የገባልንን ይህን ድንቅ አምላክ እንዴት ነው ባለመታዘዝ ልናሳዝነው የሚገባን? እና ሁለቱ ነገሮች ጸጋና ሕግ ሊለያዩ የማይችሉ ነገሮች ናቸው። እንዲያውም በአንድነት የእኛን ደህንነት ለመፈጸም የሚሰሩ ነገሮች እንደሆኑ ነው የምናየው። ሕግ ባይኖር ሰው ራሱ ኃጢአተኛ መሆኑን ማወቅ አይቻልም። አንድ ሰው ሕግ ሳይኖር እንዴት ነው ሕግ ተላልፈዋል? ሕግ ማለት መተላለፍ ማለት ነው። ስለዚህ ኃጢአተኛ መሆናችንን እንኳን ለይተን ማወቅ አንችልም። ከዛም በላይ ደግሞ ሊፈረድብንም አይችልም። ሕግ ከሌለ ማንም ሰው ፍርድ አይሰጥም። በሕግ ነው የሚፈረደው። ስለዚህ የእግዚአብሔር ሕግ ማንነታችን የሚያሳየንና ወደ ክርስቶስ ዓይናችንን እንድናቀና ኃጢአታችንን ተመልክተን ወደ አዳኛችን እንድንሄድ የሚያደርገን ነገር ስለሆነ በሕግ መኖር ማለት ለጽድቅ ወይንም ደግሞ እኛ ይሄንን ጥረን ግረን ልንደርስበት ያለን ነገር ስላለ ሳይሆን ያደረገልንን ክርስቶስን በመተማመንና እሱ ደግሞ በሚሰጥን ጸጋ እሱን ለመታዘዝ አስፈላጊ እንደሆነ ይናገራል እና በጴጥሮስም ሲናገር ጄምስ ሲናገር እስኪ ማን ነው ያለ ስራው ጽድቁን ሊያሳየኝ የሚችለው በማለት ብዙ ይናገራል። ስራችን በእውነት አስፈላጊ እንደሆነ ወይንም ደግሞ መታዘዛችን በእግዚአብሔር ፊት ትልቅ ዋጋ ያለው መሆኑን ያስረዳናል እና በዘመናችን አሁን ሕግ ከክርስቶስ ሲሞት ተሰቅሏል እና እኛ ምንም አያስፈልገንም በጸጋው ነው የዳንን እየተባለ የእግዚአብሔርን ሕግ የሚተላለፍ ጀነሬሽን እያፈራን ያለ ነው እና የእግዚአብሔርን ዶክትሪን የእግዚአብሔርን ትምህርት በመናቅ ፍቅር ዝም ብሎ የተደጋገመ ይነገራል። ነገር ግን እግዚአብሔር ብትወዱኝ ትእዛዜን ጠብቁ ነው ያለው። የእሱን ትእዛዝ ሳንጠብቅ እንዴት አድርገን ክርስቶስን መውደዳችንን እንደምናሳይ አስቸጋሪ ነው። ስለዚህ እነዚህ ሁለቱ የማይለያዩ መሆናቸውን እግዚአብሔር ያደረገልን ድንቅ ነገር ለእኛ ደህንነት ሆኖ ሳለ እኛ ደግሞ መውደዳችንን የምናሳየው እሱ ያለንን በመታዘዝ ነው። ኢያሱም የተነገረው ያ ነው። ዛሬም ቢሆን ለእኛ የሚጠበቅብን ያ ነው። እነሱም ይሄንን እግዚአብሔር በድንቅ አሰራሩ እዚህ ስላደረሳችሁ ከዚህ በኋላ በእምነታቸው እንዲጸኑ እሱንም እየታዘዙ እንዲኖሩ እውነተኛው ብልጽግናና እውነተኛው ስኬትም የሚመጣ እሱን ከማወቅ እንደሆነ ነው የተነገራቸው። ዛሬም ለእኛ ያው ነው። ጌታችንን ስናምንና ስንቀበል እሱ የሚለንን በመታዘዝ እውነተኛ ሰላምና ደስታ በሕይወታችን ኑሮን መቀጠል እንችላለን። አሜን አሜን። እግዚአብሔር ይስጥልኝ። አዎ መድኃኒታችን ኢየሱስ ክርስቶስ እንኳን በመጨረሻ የሰው ልጅ ልክ ገበሬ ፍየሉና በጉ እንደሚለይ ለሁለት ይለያል እና በዛ ላይ እንግዲህ የሚፈረዱት ባደረጉት ነገር ነው እና ክርስቶስን ካወቅን በኋላ የእግዚአብሔርን ፈቃድ አውቀን ማድረጉ ለክንውነትና ለስኬታችን ለዘላለም ሕይወት ለማግኘት እሱ ዋና ነገር ነው። በተለይ አንቺ ስትናገሪ ካለው ጥቅስ ከመዝሙረ ዳዊት ምዕራፍ 1
ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። እንግዲህ ዋዘኞች፣ ኃጢአተኞች የሚለው ምንድን ነው? የእግዚአብሔርን መንገድ የማይከተሉ የእግዚአብሔርን ትእዛዝ የማይፈጽሙ ናቸው ማለት ነው። ነገር ግን ይላል ቁጥር 2 በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። እና የክንውነት እንግዲህ በእውነት ምንጩ መድኃኒታችን ኢየሱስ ክርስቶስን እህታችን እንዳስተማርሽው ማወቅ ነው። ባወቅነው ደግሞ ብትወዱኝ ትእዛዜን ጠብቁ እንዳለው ትእዛዙን መጠበቅ ነው። መድኃኒታችን ኢየሱስ ክርስቶስ ራሱ ምንድን ነው ያለው? እኔ የአባቴን ፈቃድ ፈጽሜ አድርጌያለሁ። ምን ማለት ነው? ታዝዤዋለሁ ማለት ነው። እና እኛም ይህንን እንድናደርግ እግዚአብሔር ጸጋውን ያብዛልን። እንግዲህ አንዳንድ ደቂቃ መጨመር የምትፈልጉት ነገር ካለ እድሉን መልሼ ለእናንተ መስጠት ፈልጋለሁ። ወገኖቼ ሆይ እንግዲህ የኢያሱ መጽሐፍ እንግዲህ ማጥናት ጀምረናል። ይሄ በተለይ የሚወዳደረው እኔና እናንተ መድኃኒታችን ኢየሱስ ክርስቶስ ልክ ኢያሱ ተጠርቶ እግዚአብሔር መርጦት አሻግር ይህን ሕዝብ እንዳለው የመጨረሻው ዘመን ላይ ነው ያለ ነው። መድኃኒታችን ኢየሱስ ክርስቶስ የሚመጣበት ትንቢት ሁሉ የተፈጸመበት ጊዜ ነው እና በእውነት ጠላት የተመረጡትን ሁሉ እስኪያስት በሚለው ፈተና በሚያመጣበት ጊዜ እንዳንወድቅ ዛሬ በአለቱ ላይ ልንመሰረት ይገባናል። በክርስቶስ ላይ ልንመሰረት ይገባናል። በክርስቶስ ላይ ለመመስረት ደግሞ ይሄን ቃሉን ማጥናትና ማወቅ ያስፈልገናል። የምጨምሩት ካለ? አንድ ነገር ብቻ ለማለት ነው። እንግዲህ እንዳልከው አዲስ ኳርተር ነው የጀመርነው ይህ የኢያሱ መጽሐፍ ስናነብ ማለት ነው። የኢያሱ መጽሐፍ ስናነብ የምናነበው የእስራኤላውያንን ታሪክ ነው። እስራኤላውያን ከግብፅ ከወጡ በኋላ ሙሴ መርቷቸው ከነዓን ካደረሳቸው በኋላ ከዛ በኋላ ኢያሱ እንዴት አድርጎ ዮርዳኖስን እንዳሻገራቸው እዛ ውስጥ ያለውን ነገር ርስቱ እንዴት አድርጎ እንዳከፋፈለን። ነገር ግን በዚህ ውስጥ ትልቁ ነገር መማርና ማየት ያለብን ነገር ብዬ የማስበው ይህ የእምነት መጽሐፍ ነው። እግዚአብሔር ለሕዝቡ የገባውን ቃል ድሮ መጀመሪያ ለአብርሃም ነው የገባለት። ይህንን ቃል ለአብርሃም የገባለትን ቃል ሕዝቡ እንዳለ ወደ ግብፅ ሲሰደድ ተስፋውን እዛ ቦታ ላይ እንዳያበቃ አድርጎ እግዚአብሔር ቃሉን ጠብቆ ከዘመናት በኋላ እንዴት አድርጎ እንደተፈጸመ ነው የምንመለከተው። ኢቨን ዮሴፍ በግብፅ ምድር እንኳን ሳለ ሙሴ ሲወጣ ምንድን ነበር ያደረገው? አጽሙን ይዞት ነበር ያለው። ምክንያቱም ዮሴፍ የተስፋውን ቃል ይጠብቅ ነበረ፣ አጽሙን ይዞት እንዲያሻግሩና በዛው እንዳይበሰብስ። ስለዚህ ከዚህ መጽሐፍ የምንማረው ትልቅ እምነትን ነው። እግዚአብሔር የገባውን ቃል ምን ማድረግ የሚችል አምላክ ነው፣ መፈጸም የሚችል አምላክ ነው። ሁኔታዎች ባይመቹ፣ ጊዜያቶች ቢረዝሙ፣ እነዚህ ሰዎች 40 ዓመት በመንገድ ላይ ቆይተዋል። ከዛ በፊት ስንት ዓመት ቆይተዋል? 300 400 ዓመት እነ ዮሴፍ ቆይተው ሊሆን ይችላል። ነገር ግን ተስፋው ምን ማለት ቢዘገይ ምን ብሏል? መፈጸም ችሏል። በሰውኛ አይን ስናየው ነው የዘገየው የሚመስል። አሁንም ብዙ ጊዜ የምንጠብቀው ዘገየ ብለን የምናስበው አንዳንድ ጊዜ ሊኖር ይችላል። በተለይ የክርስቶስ ኢየሱስን ዳግም ምጽአት ክርስቶስ ኢየሱስ ሲሄድ ምን ብሏል? ቶሎ መለሳለሁ ብሏል። ይመጣል። ስለዚህ በእምነት ጸንተን መጠበቅ መቻል አለብን። ከዚህ የምንማረው መጽሐፍ ምንድን ነው? እግዚአብሔር ያለውን ቃል ሊፈጽም ታማኝ ነው። ስለዚህ እኛም በታማኝነት እንድንጠብቀው እግዚአብሔር ይርዳን። ከዚህ መጽሐፍ ብዙ እንማራለን ብዬ ተስፋ አደርጋለሁ። አሜን። ሌላ እህቴ ትርንጎ የምትጨምር ያለሽ? ያ ብዙም አይደለም። ነገር ግን ኢያሱ የእስራኤልን ሕዝቦች ወደ ምድራዊዋ ከነዓን ይዟቸው ከመግባቱ በፊት ሊያደርጋቸው የሚገባ ነገሮችን በግልጽ 1 2 3 ተብሎ እንደተነገረው ከዛም ደግሞ ከገቡም በኋላ እንዴት እንደሚኖሩ እግዚአብሔር በግልጽ እንደነገረው ዛሬም እኔና እናንተ ለአዲሲቷ ኢየሩሳሌም ለመግባት እየተዘጋጀን ነው። የሚሆነውን ጊዜ ቅርብ እንደሆነ ነገሮች ሁሉ ያሳዩናል እና እግዚአብሔር ኢያሱ እንደተናገረው ለእኛም ሳይነግረን አይደለም ወደ አዲሲቱ ኢየሩሳሌም እንድንገባ የሚጠብቀን። ብዙ ነገሮችን አስቀድመው ሊሆኑ የሚችሉትን ነገሮች እኛም ደግሞ በምን መልኩ ያንን ተጋፍጠን መግባት እንዳለብን
የእግዚአብሔር ቃል በትንቢት መንፈስ በብዙ ነገር ይህንን አስረድቶናል እና ይህንን ችላ ሳንል እነሱም ችላ ሳይሉ እንደገቡት ዛሬም እኛ እያንዳንዳችን ወደ አዲሲቷ ኢየሩሳሌም ለመግባት ማድረግ ያለብንን ነገር አስቀድመን በማወቅ በዝግጁነት እንድንጠብቅ እንደሚያስፈልገን ነው መናገር የፈለኩት። እግዚአብሔር ይስጥልኝ። እንግዲህ ስጀምር ኢያሱና ሙሴን እያወዳደርኩ ነበር። ሁለቱም ሙሴ በዘዳግም 30 15 20 ኢያሱ ደግሞ ኢያሱ 23 6 8 ላይ እግዚአብሔርን ፍሩ፣ እግዚአብሔርን ታዘዙ ብሎ አስተምሯል። እና ይህን ቃል መቼም በአማርኛ ነው የምናወራውና የሚሰማው አብዛኛው ኢትዮጵያዊ ነው እና የኢትዮጵያውያንን ሁኔታ በዚህ ሰዓት በምናይበት ጊዜ ስንቶቻችን ነን እንደዚህ እንደ ኢያሱ እንደ ሙሴ ሕይወታቸውን ለሕዝቡ ሰጥተው ከዚህ ከኃጢአት ከተጨማለቀበት ምድር ወደ ተስፋው ምድር ምንጸናው? እና የምንሰማው በጣም የሚያሳዝኑ ነገሮች አሉ። የጥላቻ መንፈስ በሀገራችን ላይ ሰፍነዋል። ሰው በቋንቋ በዘር በመለያየቱ እስከ መጋደል፣ ብር እስከ መዝረፍ፣ የተለያዩ ነገሮችን ከክርስቲያኖች ጭምር እግዚአብሔር እንፈራለን እናውቃለን የሚሉ ነገሮች በጣም የሚያሳዝን ነገሮች እየሆኑ ነው። ይህ ምን የሚሆነው ምንድን ነው? ክርስቶስን አለማወቅ ነው። ክርስቶስ እኔ የመጣሁት ኃጢአተኛውን ልፈልግና ላድን ነው። ወገኖች ሆይ የበደሉን ሰዎች፣ ብዙ ያጎሳቆሉን ሰዎች፣ የዘረፉን ሰዎች፣ እንደውም የምንወዳቸውን ሕይወት ያጠፉ ሰዎች ሁሉ የክርስቶስ ደም ፈሶላቸዋል እና እኔና እናንተ በእውነት በተለይ ጌታን የምንፈራ በፍቅር ልንመላለስ በይቅርታ ልንመላለስ የሚገባ እንጂ በተለይም በሕይወታችን አማኞች በተባል የትዳር ፍቺ፣ የጥላቻ፣ የክስ ነገር ሊሰማ የማይገቡ ነገሮች እየተሰሙ ይህ የሚሆነው ምንድን ነው? በእውነት እንደ ኢያሱና እንደ ሙሴ ሕይወታችንን አሳልፈን ለሌላው እና ለእግዚአብሔር አለመስጠታችን ነው። እና ይህንን እንድናደርግ እንግዲህ ይሄ መጽሐፍ የበለጠ ያስተምረናል። መድኃኒታችን ኢየሱስ ክርስቶስ ሕይወቱን ለእኛ እንደሰጠና እናንተም ደግሞ ሂዱ የጠፉትን ፈልጉ በሚልበት ጊዜ እንዲሁ በይቅርታ በፍቅር በደስታ ልንመላለስና ሕይወታችን ጭምር በእውነት ለእግዚአብሔር ስራ ልናሳልፍ ልንሰጥ ይገባንና እንግዲህ ይህን ቃል አጥንተን ጌታን እንድንታዘዝና ሁላችን አንድ ላይ ተያይዘን እዚህ እየተጣላን አብረን ሰማይ መግባት አንችልም እና እጅ ላይ ተያይዘን የምንገባው ዛሬ የእግዚአብሔር መንግስት በልባችንና በሕይወታችን ዛሬ ሲጀምር ነው። ይህን እንድናደርግ እግዚአብሔር ጸጋውን ያብዛልን። ይህን እንግዲህ ቃል የምትሰሙት ሁሉ ሌሎች እንዲሰሙ፣ እንዲበረታቱ፣ እንዲያጠኑ ሼር እንድታደርጉ አደራ እንላለን። እናንተም ደግሞ በዚህ አገልግሎት ላይ እንድትሳተፉ፣ ምክንያቱም በየሳምንቱ ስለሚጠና ብዙ አገልጋዮች ያስፈልጋሉ። ማገልገል የምትፈልጉት እንግዲህ ኮንታክት እንድታደርጉን እናንተ አደራ እንሰጣለን። ይህን እንግዲህ ክፍል በጊዜ በጸሎት እንዘጋለን። አጭር ጸሎት እናርግ። እግዚአብሔር አባታችንና አምላካችን ሆይ በመካከላችን ሆነ እያንዳንዳችን በቃልህ በመንፈስ ቅዱስ ስለመራሃን ስላስተማርከን ተመስገን። ጌታ አባት ሆይ ይሄ ቃልህ እንደተናገረን እንደ መድኃኒታችን ኢየሱስ ክርስቶስ ክብር የሚገባው መለኮት ሆኖ ሳለ ሥጋን ለብሶ የእኛን ኃጢአት ተሸክሞ ለእኛ እንኳን ኃጢአት እስኪሆን ድረስ ደሙን አፍሶ በሱ ቁስል እኛ ተፈወስን። ጌታ አባቶ ይህ ፍቅር ጥልቅ ፍቅር አስተውለን ወደ አንተ እንድንመጣና የጠፉትን እንድንፈልግ እነሱም የተስፋው ምድር ወራሾች እንዲሆኑ ጌታ አባት ሆይ ከነ ኢያሱ ሕይወት እንግዲህ እንድንማር አንተ እድል ፋንታ ሰጥተህን ትምህርት እያስተላለፍክ ነው። በእውነት የሚሰማ ጆሮ የሚያስተውል ልቦና አንተ እንድሰጠን መምጫ ቅርብ ነው። ኦ ጌታችን መጣ ብለው እጃቸውን ዘርግቶ ከሚቀበሉት አንተም ና ነይ እናንተ ታማኝ ባሪያዎቼ በጥቂት የታዘዛችሁኝ በትልቁ ደግሞ ሾማችኋለሁ ከምትላቸው ወገኖች አንተ እንድታደርገን እንግዲህ ያገለግሉትንም ሁሉ ወንድሞችን እህቶችን አንተ ባርክ። በነገር ሁሉ አንተ ክበር።
አባት ሆይ አንተ ስትመጣ እንግዲህ ከሚገናኙ ወገኖች አድርገን ይህችን ፕሮግራም በተለየ ሁኔታ አንተ ባርክ። በጌታ ኢየሱስ ክርስቶስ ስም እንማጸናለን። አሜን።